እንወልዳለን ብዬ ያሰብኳት ሴት እኮ ናት እንደዚህ ያለች። እሱ ምርጫ ላይ ሳይሆን አይቀርም የተሳሳትኩት። ምን የምታወሪውን ግን እያወቅሽው አልመሰለኝ። አንዳንድ ጊዜ በፍቅር የሚጋልቡ ስሜቶች ይሰሙናል እና እነዛ ስሜቶች ዘላቂ ይመስሉን እና ብዙ ነገር ውስጥ እንገባለን። ከዛ ግን እነዛ ጊዜያት ሲያልፉ ስሜቱን ከውስጣችን እናጣዋለን እና እኔም ላይ የተፈጠረው ይሄ ይመስለኛል። እኔ አንቺን ከማንም በላይ አውቅሻለሁ። ባህሪሽን፣ ማንነትሽን፣ ስብዕናሽን ጭምር። አሁን ከተናገርሽው ነገር ውስጥ አንድም እውነት የለበትም። አውቀሽ ቃላት እያሳምርሽ ውሸቱን እውነት አስመስለሽ ለመናገር እየሞከርሽ ግን ውሸት እንደሆነ አይኖችሽ በድፍረት እኔም ባለማየት እየመሰከሩብሽ። እንደዛ እያልክ ራስህን አትሸውድ። እኔ ያላየው ስለዋሸው ሳይሆን የበደልኩህን በደል በህልም ዓለም እንድትኖር ያደረግኩህን እሱ ነው ፊትህን እንዳለ ያደረገ። አትዋሽ። ከልቤ ነው ኪራ። እሺ እንደዛ ከሆነ አባባ ይሙት ብለሽ በአባትሽ ማይል። ይህን ያህል ርቀት መሄድ የሚጠበቅብኝ አይመስለኝም። አየሽ፣ አውቃለሁ ማንም አይሰማንም። ስለዚህ እዚሁ ንገሪኝ። አልገባኝም። ስለምንድን ነው ሰው የሚሰማው እና የማይሰማው? አሁን እኔን እንድትርቅኝ ያስገደደሽ ነገር ምንድን ነው? ምንም ሳታስቀሪ እንድትነግሪኝ እፈልጋለሁ። እንዴት ብዬ ላስረዳ? ይህ እኮ የራሴ ውሳኔ ነው። አውቃለሁ እኔና አንቺን አንድ ላይ ሳይሆን የሚናደዱ ብዙ ሰዎች እንዳሉ። በቃ እነሱን አትስሚያቸው። የተግባባን አልመሰለኝ። ሰራተኛውን አፈቀረ የሚሉትን ሰምተሽ ከሆነ ታያቸው። አንቺ ለእኔ ከንግስትም በላይ ነሽ። ለገንዘብ ብላን የቀረበችው የሚሉትንም ከሆነ እነሱንም ታያቸው። አንቺ ለእኔ ከእንቁ በላይ እንደሆንሽ አውቃለሁ። ቃሌን ሰጥቼሻለሁ። መቼም አልተውሽ። አየሽ፣ መጀመሪያ ማወቄ ነበር። ምክንያትሽ እንደሆነ ገብቶኝ ነበር። እኔ አቀፍኩ ልክ ሆነ ሳይሆን በየመሀሉ የወደደኝን ሰው ያስከፋው ስለመሰለኝ። አልገባኝም። እሺ አሁን ምን ልሆንልሽ? በቃ ተወኝ። ምን? አዎ እኔ እናንተ የአንድ ዓለም ሁለት ገጽታዎች ነን። መቼም አብረን መሆን አንችልም። ዛሬ ደግሞ የትኛው ሴጣን ነው ሹክ ያለሽ? ቆይ ከመቼ ወዲህ ነው እንደዚህ አይነት ሰው የሆንሽ? ኪራ በቃ የሚባል ነገር አልስማ። በምንም ታምር አልተውሽ። አትሳሳት። ሊሄድ የተነሳ ልብ መያዝ ማስረፈድ ነው የሚሆነው። ስለዚህ ተወኝ። ወስነሻል? ቆየውኝ አንተ አልሰማ አልከኝ እንጂ። እንደዛ ከሆነ ውሳኔሽን አከብራለሁ። ደግሞ እንደዚህ ስላልኩ ይደጠጣ የተተፋ ምራቅ ተመልሶ እንደማይዋጥ ሁሉ በቃ ተውኩ ካልሽ በኋላ ሁሉንም ነገር ክፍ አድርገሽ እንዳስብሽልኝ እየተናገርሽ ልቤን አታቁሲ። እሺ ምን አባቴ ላድርግ? አንተም በእኔ ቦታ ብትሆን ይህንን ከማድረግ ወደኋላ አትልም ነበር። ሰላም ወደ ሰላም ቻናል ተከታዮች በያላችሁበት ሰላማችሁ ብዝትርፍርፍ ይበልልኝ እና ውድ ቤተሰቦች የጽናት ክፍል 51 ይዤ መጥቻለሁ ማለት ነው። በባለፈው ክፍል እንግዲህ ሀሴት መታ ተቀብለዋታል ማለት ነው። እንግዲህ ሀሴትን እንዳየናት ወንድ ነገር ናት ማለት ነው። አክቷ የምታሳየው ነገር ልክ እንደዛ ናት እንዳባቷ ማለት ነው። የአባቷን ጀግንነት እንግዲህ እሷም እንትን ለማለት እየሞከረች ነው ማለት ነው። እና እንደ ቢያደርገኝ ደስታው ነው እያለች ነበር ካለፈው ክፍል የተመለከትነው ማለት ነው። እና ኪራም ደግሞ ተናዶ ወጥቶ ነበር ማለት ነው ባለፈው ክፍል እንዳየ ነው። እና ውድ ቤተሰቦች ቪዲዮን ሲጀምሩ ላይክ ሼር በማድረግ ቪዲዮን ጀምሩ። እንዲሁም ቤተሰብ ያልሆናችሁ ቤተሰብ ሁኑ። እና ኪራ መጠጥ ቤት ነው ያለው፣ ሰክሯል ማለት ነው። ጽናት እያለ ነው እንግዲህ ለምን እያለ ያልተመለሰለት ጥያቄ እና እንግዲህ ሰክሮ ወደ ቤት ሄድ ተጎልተሽ ለምን ጠበቅሽኝ እያላት ነበረ ማለት ነው። ልክ ቪዲዮ ላይ እንዳየ ነው። እና አትዋሽ፣ ንገርኝ፣ እንደጠላሽኝ ንገርኝ እያላት ነበርና ቀስ በል የተኛ ሰው አንበጥብጥ እያለችው ነበር ማለት ነው።
እና በባዶ ሆድህ ነው የጠጣኸው እያለች ነበር ማለት ነው። አንቺ እንዳረግሽው ቢሆንማ የሞተ ሰው ጠራ ነበር እያላት ነበር ማለት ነው። እና እንደዛ እያሉ ያለ ተኛ በጧት እናወራለን እያለች ነበር። እና እንደዛ ሲል ተናደደ ማለት አንቺ ማንሽ እያላት ነበርና ሲላት ትክክለኛው ኪራ ተመለሰ እያለች ነበር ማለት ነው። ከዛም በኋላ ሆድ በሰው መሰለኝ እንደማልቀስ ሲል ፍቅሬን በገለጥሁልሽ ማግስት እንደዚህ ያደረግሽኝ እያለ ብሶቱን ሲያወራ እንግዲህ እቅፍ አደረገችው ማለት ነው። እና ለምን ይላል ማለት ነው እንግዲህ በየመሀሉ እንግዲህ ለምን የሚለው ጥያቄ አልቀረም ማለት ነው። ለምን ግን ጽናት ለምን እያለ ነው። ባለፈው ጥፋት እንትን እያልሽ ለምንድን ነው እያለ ደጋግሞ ይጠይቃል ማለት ነው። ለቅልሽ ነው ወይስ ለምንድን ነው መለያየታችን እያለ ይጠይቃታል ማለት ነው። እና እንደዛ ማድረግ አልችልም እያለችው ነው። ጠልተሽ ነው ወይ ሲላት እኔም ማንንም ሰው አልጠላም አለች ማለት ነው። ከዛም በኋላ ውጭልኝ ብሎ ያስወጣታል ማለት ነው። ከዛ ተረጋጋ ምናምን አለችው ማለት ነው። እና እንግዲህ ኪራም አዝኖ ሶፋ ላይ ተኛ ማለት ነው። ከዛም በኋላ እንዲሁም ሲጀመር ሁላችሁ አስመሳዮች ናችሁ የሔዋን ዘሮች በሙሉ እያለ ነበር ማለት ነው። እና ከዛም በኋላ እንደዛ እያለ አስመሳዮች ናችሁ እያለ እየተናገረ ሁላችሁ ሙቱ ጽናቴ ብቻ ትቅር አለ ማለት ነው። እንግዲህ ሁላችሁ አስመሳይ ናችሁ ብሎ ነበር ማለት ነው። ከዛ እንግዲህ ጽናትዬ ደግሞ ትቅርልኝ ብሏል ማለት ነው። እና ግን እውነት ለመናገር እዚህ ላይ ኪራ ግን ሲሰክር ያምርበታል እንደሌሎች አይደለም ማለት ነው። እና እንደዛ ስለ ደግሞ ጠጣ ማለት አይደለም ኪራ እና ጽናትዬም እንግዲህ በልብሳ አምጣ አለባብሳዋለች። እና ጽናትዬ ግን ማለት ነው ግን ሚስጥር ነው ባንቺና እኔ ይቅር ቃል ለሰማይ ለምድር ከቃል ከእምነት በላይ እንትን ይላል ነው ምናምን ብሎ አባቴ እንትን ብሏታልና የእምነት ዕዳ ነው ብሏታልና ተናገር ልል ነበር። እንግዲህ የተቀበለችው ነገር ደግሞ ከባድ ነው ማለት ነው። ግን እንግዲህ እናትየቱን ለማትረፍ እስከሆነ ድረስ ደግሞ ነገሮችን ማመቻቸት ነበረባት። ኪራን ከሷ በመነጠል ሳይሆን አንደኛ ሀሴትም ቢያገባትም ደስታ አይኖረውም። ምክንያቱም እሷም ደስተኛ አትሆንም፣ እሱም ደስተኛ አይሆንም። ሁለቶችም ደስታ ይርቃቸዋል ማለት ነው። ምክንያቱም አንዱ ለአንዱ ነው የሚባለው እንደዛ ናቸውና ምንም ቢሆን ተነጣጥለው ደስታ ሊኖራቸው አይችልም ማለት ነው። እና እንግዲህ ሀሴትም በጧት ተነስታ ጽናት ኩሽና ሄዳ እያወራቻት ነበርና ኪራ አምሽቶ ነው የመጣ እያልቻት፣ አይ በጭራሽ አላመሸም ወዲያው እንደ ተኛሽ ነው የመጣ እያልቻት ነበር። አልተኛውም እያለች እና እንግዲህ እንደዛ እያሉ እያወሩ ነበር ማለት ነው። እና አላርም ቀጥረሽ እንደምትተኛ ሲገርም ምናምን እያለቻት እና እያወሩ ነበረን ማለት ነው። ስለ ራሴ ነው እንጂ ስለ እቅድ አይደለም የማወራሽ፣ አንቺ በእቅድሽ ነው ወይ የምትመሪው እያለች እያወጋቻት ነበር ማለት ነው። ጽናትን እኔ እንደዚህ ነው እያልቻት ነበረ። ከዛም በኋላ እንደዚህ የሚባል ነገር የለም እያልቻት ነበረ። ሀሴትም ሰራተኛ ነሽ ወይ ስትልም ጠይቃታለች ማለት ነው። አዎን አለቻት። አንቺ ለምንድን ነው ገንዘብ የሚከፍሉሽ አልቻት። ከዛም በኋላ ስራ ስለሰራው ነው ምናምን ብላ ስትመልስላት እንግዲህ ስለሰራሽበት እንትን ነው ፈጣሪም የሚከፍልሽ እያለቻት በቅድ መምራት እንዳለባች ጠየቀቻት ነበር ማለት ነው። ከዛም በኋላ አንቺ ምን መሆን ነው ትፈልጊ እያልቻት ነበር በትምህርቱ ስትላት አዎ እያልቻት ነበረ። እዛም እሷም ጽናትም ዶክተር ስትል መልሳላታለች ማለት ነው። ምክንያቱም ለምን ብላ ስትጠይቃት አባቴ ከተነሳበት ኃይለኛ ደረቅ ሳል አለበት ብላታለች ማለት ነው። አዎን ላለን እና አባትሽን በጣም ትወጂው ወይ ስትላት አዎ በጣም ብላታለች። ያለሱ ማንም የለኝም ብላታለች ማለት ነው። እኔም አባቴን በጣም ነው የምወደው ስትል ሀሴትም መልሳላታለች ማለት ነው።
እንደ አባቴ ነው የምፈልገው ስትል እዛም በኋላ አባቴ ግን አልፈቀደልኝም ብላት ለምን ስትላት አባቴ በራሱ ነፍስ ነው እንጂ በልጆቹ እንትን ማለት አይፈልግም አልቻት ማለት ነው። እዛም በኋላ ትምህርት ተምርሻል እንዴ ስትል ጠይቃታለች። አዎ የስኩል መምህር ነኝ ብላታለች ማለት ነው። እና ነበርኩ ነው እንጂ ነበርኩ ስትላት አሁን ታዲያ ተውሹ እንዴ ስትላት አዎ አለቻት። ምክንያቱም ልጆቹ መማሩን ማወቁን የሚፈልጉ አይነቶች አይደሉም እና እኔ በነፃ ነበር እንደው የምሰጣቸውና ግን የሀገራቸውን ታሪክ እንዲያውቁ ነበር ማስብ። እነሱ ግን እንደዛ አይደለም ስትል እንትን ብላታለች። እና እንደዛ እያወሩ ነበር ማለት ነው። እና ደግሞ ሀሴትና ኪራም እንግዲህ ትንሽ የተግባቡ ይመስላሉ ማለት ነው። ሳሎን ላይም እየተጫወቱ ነበር ማለት ነው። እና ጽናትም ቅንት ብላ ነበር ማለት ነው። ምክንያቱም አሸንፏት በመቷት እጇን እቅፍ አድርጓት አጋጣሚ ጽናት መጣችና አየች። ከዛ ተናዳ ሂዳ ቀንታ ክላስ ውስጥ ስታለቅስ ነበር ማለት ነው። ከዛም በኋላ አሁንም በድጋሚ ደግሞ አሁን ደረሰችባቸውና ትችለኛለሽ አትችይም፣ ትችለኛል አትችለኝም እየተባባሉ ኩሻፕ አዝሏት ኩሻፕ ሊሰራ ነበር። ከዛም በኋላ ጽናት መጣች ማለት ነው። ጥንካሬህን ለማሳየት ነው ታዲያ እንደዛ ምትሆነው እያለችው ነበር ጽናትም እና ተከትሎ ሄዶ እንዳሰብሽው አይደለም እያላት ነበር ማለት ነው። እዛም በኋላ እሷም ምንድነው እንዳሰብክ ያልሆነ እንደፈለገ መሆን ትችላለህ እያለችው ነበር ማለት ነው። ከዛም በኋላ የእሱና የእሷ ነገር እንዳበቃለት ነገረችው። እናሱም እንግዲህ ተናድዷል ማለት ነው። ከዛም በኋላ ሂዳ እንግዲህ ክላሷ ውስጥ ሆና እያለቀሰች ነበር ጽናትም ማለት ነው። እዛ ክላሷ ውስጥ ስታለቅስ ኪራም ሄዶ ሙነሽ ነው ምናምን ሲላት አቧራ ገብቶብኝ ነው ምናምን አለችው ማለት ነው። ከዛም በኋላ ለምን ግን ጽናት ለምን እያላት ነበር። ከዛም በኋላ መለየት እንዳለባቸውና እሱና እሷ እንደማይመጣጠኑ የአንድ ዓለም ገጽታዎች ነን እያለችው ነበር ማለት ነው። ለምንድን ነው እንደዚህ የምትይው እያላት ነበር እሱም ማለት ነው። ከዛም በኋላ እኔ ምንም ስለሱ አይጨንቀኝም፣ ምንም ብትሆኒ ምንም፣ አንቺ የልቤ ንግስት ነሽ እያላት ነበር ኪራም ማለት ነው። እሷ ግን ያንን ትልትላት ምክንያቱም በጭንቅላቷ ያለው እንግዲህ የእናቱ ህይወት ነውና ያንን ነው እያሰበች ያለችው ማለት ነው ጽናትዬ። እና አሁንም ከመለየት አለብን ምናምን ብላ ውስና አድርጋ ነግረዋለች ማለት ነው። ከዛም በኋላ እሱም ኪራም ተናዶ ወጣ ማለት ነው። ከዛም በኋላ እናሁም ለምንድን ነው እንደዚህ የምታደርጊ እያላት ነበር ጽናትን። ከዛም በኋላ የእሱና የእሷ ነገር እንዳበቃለት ነገረችው። ጓደኛንም የሆነ ትወደው ከሆነ አሳምነው የኔና የእሱ ነገር እንዳበቃለችው ማለት ነው። መቼ ተጀመረና መቼ የሚያልቅ እያላት ነበር ናሆም ማለት ነው። እዛም በኋላ እሷም በቃ እንዳበቃለት ነገረች። ከዛም በኋላ እንደዛ ብላ ሂዳ ክላሷ ሆና አሁንም እያዘነች ነበር። ለምን አምላኪ ወይ ለምን አሳይተህ ትነሳኛለህ እያለች ነበር። እዛም በኋላ ምሩ መጣ። ደግሞ ምንሽ ነው እያለቻት ነበር። ከሳሎን ከመጣሽ ብዙ ጊዜሽ ሆነ እያለቻት ነበር ደግሞ። እዛም በኋላ እሷም እዛን ለሰው ደስታ ስትይ ምናምን እያለቻት ነበር። ከዛን ደግሞ ራስ ወዳድ ነው አይደለ ስትላት ነበር። የእሷንና የምሩና የእሷን እያወዳደረች ነበር ማለት ነው። ከዛ ምሩም ንገረኝ ጓደኝነታችን ለመቼ ነው ግን እንደማታምንኝ አሁን እዚህ ጋር ተረዳሁ፣ ብታምንኝ ኖሮ ትነግሪ ነበር እያለቻት ነበር ማለት ነው። ከዛም በኋላ እሷም በቃ ማትነግሪኝ ከሆነ ጓደኝነታችን ከዚህ ያቆማት ስትላት ነበር። እዛም በኋላ እንደዛ ስትላት እሺ እሺ በቃ እነግርሻለሁ ብላ አስቀምጣታለች ማለት ነው። ልትነግራት ወስናችሁ እውነትን ትነግራት ይሆን ወይስ በሌላ መልኩ ሸውዳት ነግራት ይሆን? እና ቀጣዩን ክፍል ተሎ ሲለቀቅ የምናደርሳችሁ ይሆናል። ስለነበረን ቆይታ መልካም ጊዜ ይሁንላችሁ።